ዛሬ ዓለምን ያስደነገጠ ለመስማት የሚከብድ ግን ደግሞ እውነታነቱ የማያጠራጥር ሰበር መረጃ ይዘንላችሁ ቀርበናል። እስራኤል ለጥቂት ሰከንዶች ብትዘናጋ ኖሮ ዛሬ በመካከለኛው ምስራቅ የምናውቃት እስራኤል ላትኖር ትችል ነበር። ይህን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ጠቅላይ ሚኒስትሩ ባለፉት 15 ወራት በኢራን ላይ የተፈጸሙት ምስጢራዊ ጥቃቶች ባይኖሩ ኖሮ ኢራን ዛሬ አጥፊ የኒውክሌር ቦምብ ባለቤት ትሆን እንደነበረ በይፋ ተናግረዋል። ይህ ደግሞ ለአይሁድ ሕዝብ የፍጻሜው መጀመሪያ ይሆን ነበር ሲሉ በከባድ ማስጠንቀቂያ ገልጸውታል። ዛሬ በዚሁ ትንታኔያችን እስራኤል በኢራን ላይ የፈጸመችውን ኦፕሬሽን፣ የኔታንያሁ ንግግርና የመካከለኛው ምስራቅ አዲስ ጂኦፖለቲካዊ ገጽታን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በታሪክ መዝገብ ላይ ያልተጻፉ ጦርነቶች አሉ። ዓለም ባላወቃቸው መንገድ የከሸፉ የሰው ልጅን ዕጣ ፈንታ የቀየሩ ምስጢራዊ እርምጃዎች። ዛሬ የምንጠይቀው ጥያቄ ግን አንገብጋቢ ነው። ቴሄራን የአቶሚክ ቦምብ ባለቤት መሆኗን ብታበስር በእርግጥ ኢየሩሳሌም ትጠፋ ነበር? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ አደጋ ከደጃፋችን ደርሶ ነበር ሲሉ ተናግረዋል። ኢራን ቦምቡን ሰርታ እስራኤልን ከምድረ ገጽ ለማጥፋት የቀራት ጊዜ በጥቂት ሳምንታት የሚቆጠር ነበር ብለዋል። ኔታንያሁ እንዳሉት ከሆነ ባለፉት 15 ወራት እስራኤል ከፍተኛ ፈተና ውስጥ ነበረች። ከዓመት በፊት ኢራን እስራኤልን ደምስሳ ከምድረ ገጽ ለማጥፋት የሚያስችላትን የአቶሚክ ቦምብ እያዘጋጀች እንደሆነ የሚያሳዩ መረጃዎች ለሞሳድ ደረሱ። ጠቅላይ ሚኒስትሩ ይህን የፖለቲካ ጨዋታ አይደለም ይሉታል። ይህ ባዶ መግለጫም አይደለም ሲሉ አጽንኦት ሰጥተዋል። እስራኤል በሁለት ወሳኝ ወቅቶች በኢራን ላይ በወሰደችው እርምጃ የኢራንን የኒውክሌር ህልም ለጊዜው አክሽፈዋለች። ኔታንያሁ እስራኤልን እንደ አንበሳ የምታገሳ ሀገር በማለት ገልጸዋታል። ይህ ኃይለኛ ንግግር እስራኤል ለህልውናዋ ማንኛውንም ዋጋ ለመክፈል ዝግጁ መሆኗን ለዓለም ያሳየችበት ነው። የ78 ዓመቷ እስራኤል የናዚውን ጭፍጨፋ ተከትሎ ዳግም እንዲህ ያለ ጥፋት አይደርስም የሚለውን ቃሏን በተግባር ያሳየችበት ወቅት ነበር። የኔታንያሁ ንግግር አንድ ትልቅ መልእክት አለው። ሰላም የሚገኘው በዝግጅትና በጥንካሬ እንጂ በተማጽኖ አይደለም። እስራኤል ባለፉት 15 ወራት የወሰደችው እርምጃ ከሌላዊ ጦርነት ቀስቅሶ ሊሆን ቢችልም የከፋውን የኒውክሌር ጥፋት ግን መከላከል ችላለች። ለምን ይሆን ኔታንያሁ የአይሁድ ህዝብ መጨረሻ የሚለውን ቃል የተጠቀሙት? ኒውክሌር ቦምብ ተራ የጦር መሳሪያ አይደለም። ኒውክሌር ቦምብ የህልውና ቼክሜት ነው። አንዴ ቦምቡን የታጠቀች ኢራን እስራኤልን ለማጥፋት ቦምቡን መተኮስ እንኳን አይጠበቅባትም። ቦምቡ መኖሩ ብቻ እስራኤልን አቅመቢስ ያደርጋታል። ጠላቶቿን ሁሉ በድፍረት እንዳታጠቃ መንገድ ይከፍትላታል። ያ ደግሞ ኔታንያሁ እንዳሉት ከናዚ ጭፍጨፋ በኋላ ዓለም ዳግም አይከሰትም ያለችውን ጥፋት በደጃፏ ላይ እንዲያንጃብብ ያደርገዋል። እስራኤል ባለፉት 15 ወራት ያደረገችው ነገር መካከለኛው ምስራቅን ብቻ ሳይሆን ራሷንም ቀይሯል ይላሉ ጠቅላይ ሚኒስትሩ። ይህ ንግግር ምን ማለት ነው? እስራኤል ከጥበቃ ወደ ወሳኝ እርምጃ ተሸጋግራለች። ኢራን ቦምቡ ቢኖራት ኖሮ ዛሬ በሊባኖስና በሶሪያ ድንበር ላይ የተደረሰው የተኩስ አቁም ስምምነት ፈጽሞ ሊታሰብ አይችልም ነበር። ይልቁንም ዓለም በኒውክሌር ዛቻ የተገደበች፣ እስራኤልን በየቀኑ በጥፋት ስጋት ውስጥ የምትኖር ሀገር ትሆን ነበር። ኔታንያሁ እንደሚሉት እስራኤል ማንም ሀገር ሊያደርገው ያልደፈረውን በማድረግ የታሪክን አቅጣጫ ቀይራለች። የታሪክን ሰረገላ ወደ ኋላ በመሳብ የጥፋት ቀጠሮውንም አክሽፈዋለች። ኢራን ዛሬ ቦምቡ ቢኖራት እስራኤልን ታጠፋታለች? ኔታንያሁ አዎ ይላሉ። ምክንያቱም ጸረ አይሁድነት ካለም አልጠፋም፣ ይልቁንም መልክ ቀይሮ መጥቷል። የአይሁድ መንግስት መመስረት ጥቃቱን አላቆመውም፣ የቀየረው ጥቃቱን የመመለስ አቅማችንን ብቻ ነው የሚለው የኔታንያሁ ቃል የመላው እስራኤላውያን የህልውና መዝሙር ሆኗል። በመካከለኛው ምስራቅ ምድር ላይ ሁለት ግዙፍ ኃይሎች በአንድ ሰማይ ስር ለመኖር ተቸግረዋል። አንደኛው እደመስሳቸዋለሁ ይላል፣ ሌላኛው ደግሞ ለመኖር ስል እቀድማቸዋለሁ በማለት ይታገላል። ይህ በኢራንና በእስራኤል መካከል ያለው ፍጥጫ ተራ ግጭት አይደለም። ይህ የህልውና ፍልሚያ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ለዓለም የገለጹት ምስጢር ይህ የጥላቻ ገመድ ምን ያህል ተወጥሮ እንደሚገኝ አመላካች ነው። ኢራን ቦምቡን ብታገኝ ኖሮ የአይሁድ ህዝብ የፍጻሜ መጀመሪያ ይሆን ነበር ሲሉም ተናግረዋል ጠቅላይ ሚኒስትሩ። እስራኤል ለምን ትሰጋለች? ኔታንያሁ ለዚህ ግልጽ መልስ አላቸው። ከናዚ ጭፍጨፋ በኋላ ጸረ አይሁድነት ከዓለም ይጠፋል ብለን አስበን ነበር፣ ግን አልጠፋም ይላሉ።
ለእስራኤል የኢራን የኒውክሌር ፕሮግራም ሌላኛው ናዚዝም ነው። ኔታንያሁ እንዳሉት ከዓመት በፊት ግልጽ የሆነ እውነታ ኢራን እስራኤልን ለማጥፋት የአቶሚክ ቦምብ እያዘጋጀች መሆኗ ነው። በሌላ በኩል የኢራን እስላማዊ አገዛዝ እስራኤልን እንደ ካንሰርና እንደ ባዕድ ወራሪ ይመለከታታል። ይህ ርዕዮተ ዓለማዊ ጥላቻ ወደ ጦር ሜዳ ሲወርድ ንግግሩ ሁሉ ስለ መደምሰስና ስለ መጥፋት ይሆናል። ኔታንያሁ ይህ ስፒን ወይም የፖለቲካ ጨዋታ አይደለም የሚሉት ለዚህ ነው። ለእስራኤል የኢራን ቦምብ ማለት የዳግም እልቂት መጀመሪያ ማለት ነው። ባለፉት 15 ወራት ዓለም በዝምታ ስትመለከት፣ እስራኤል ግን እንደ ሴት አንበሳ ተነስታ እንደ ወንድ አንበሳ አግስታለች። የባለፉት ጊዜያት ጥቃቶች የታሪክ መጻሕፍት የማይዘነጓቸው ናቸው። ኔታንያሁ በይፋ እንደተናገሩት እስራኤል በእነዚህ ወራት በኢራን ላይ ጥቃት ባትሰነዝር ኖሮ ዛሬ የእስራኤል መሪዎች ስጋት ሌላ ነበር። ይህ ቀድሞ የማጥቃት ስትራቴጂ እስራኤልን ከመቃብር አፋፍ መልሷታል። መንግስት መመስረታችን ጥቃቱን አላስቆመውም፣ የቀየረው ጥቃቱን የመመለስ አቅማችንን ብቻ ነው የሚለው የኔታንያሁ ቃል የሁለቱን ሀገራት ግንኙነት ፍልስፍና ባጭሩ ያስረዳል። አንደኛው ለማጥቃት ሲያደባ፣ ሌላኛው ለመከላከል ቀድሞ ይነሳል። ዛሬ እስራኤል 78ኛ የነጻነት ቀኗን ስታከብር ሁኔታዎች ተቀይረዋል። ከሂዝቦላህና ከኢራን ጋር የተደረሰው የተኩስ አቁም በዓሉ በቀጥታ ስርጭት እንዲተላለፍ ፈቅዷል። ይህ ሰላም ግን በፍቅር የመጣ ሳይሆን በኃይል የተገኘ ነው። ኢራንና እስራኤል ለምን ለመጠፋፋት ይፈልጋሉ ለሚለው ጥያቄ መልሱ የህልውና ስጋት የሚል ነው። አንዱ ባለበት ሌላው ሰላም ማግኘት የማይቻልበት ደረጃ ላይ ደርሰዋል። ኔታንያሁ እንዳሉት ተገደን እርምጃ ወስደናል። ይህ እርምጃ ደግሞ እስራኤልን ለጊዜው ከጥፋት ታድጓታል። ታሪክ ግን ገና አልተቋጨም። የ78 ዓመቷ እስራኤል በጠላቶቿ መካከል እንደ አንበሳ መቆሟን ትቀጥላለች ወይንስ የኢራን የኒውክሌር ጥላ ዳግም ያንዣብባል? ጊዜ የሚመልሰው ጥያቄ ነው። ነገር ግን አንድ እውነት አለ። በመካከለኛው ምስራቅ ሰላም ማለት የጦርነት ረፍት እንጂ ጥላቻ ማብቂያ አይደለም። ሰላም ማለት ለሁለት ወገኖች የጋራ ስምምነት ነው። ነገር ግን በመካከለኛው ምስራቅ ሰማይ ስር የአንዱ ህልውና ለሌላኛው መጥፋት ነው ብሎ የሚያምኑ ሁለት ኃይሎች አሉ፣ እስራኤልና ኢራን። ለምን ሰላም መሆን አቃታቸው? ለምንስ ሁልጊዜም በጦርነት አፋፍ ላይ ይቆማሉ? ለእስራኤል ከኢራን ጋር ሰላም መሆን ማለት ከሞት ጋር መወዳጀት ማለት ነው። ኔታንያሁ እንዳሉት የአይሁድ ህዝብ ታሪክ በስደትና በጥቃት የተሞላ ነው። ከጭፍጨፋው በኋላ እንኳን ጸረ አይሁድነት አልጠፋም። ኢራን ደግሞ እስራኤልን ትንሿ ሰይጣን ብላ ትጠራታለች። ከካርታ ላይ እንድትጠፋም በይፋ ዝታለች። ሰላም እንዳይመጣ የሚያደርገው ትልቁ አጥር ኒውክሌር ነው። ኒውክሌር ለእስራኤል ቀይ መስመር ነው። ኢራን ቦምቡን ከታጠቀች እስራኤል የመከላከል አቅሟ ይዳከማል። ኔታንያሁ እንደ አንበሳ ተነሳን የሚሉት ለዚህ ነው። ቦምቡ መኖሩ ብቻ ሰላምን በሩን ይዘጋዋል። ምክንያቱም በኒውክሌር ጥላ ስር የሚደረግ ድርድር ሰላም ሳይሆን እጅ መስጠት በመሆኑ ነው። ሌላው የሰላም ጠላት የተላላኪዎች ጦርነት ነው። እስራኤል ከኢራን ጋር በቀጥታ ብቻ ሳይሆን በሄዝቦላህና በሌሎች ታጣቂዎች በኩልም ትጋጠማለች። ምንም እንኳን አሁን የተኩስ አቁሙ ቢደረስም በሁለቱ መካከል ያለው ጥርጣሬ ግን እንደ እሳተ ገሞራ ውስጡ ይፈላል። እስራኤል መካከለኛው ምስራቅን ቀይረነዋል ስትል የኢራንን ክንድ ሰብረናል ማለቷ ነው። ኢራን ደግሞ እስራኤልን በአረብ ሀገራት መካከል እንደ ባዕድ አካል ትመለከታታለች። ይህ የክልላዊ የበላይነት ሽሚያ ሁለቱ ሀገራት የሰላም ጠረጴዛ ላይ እንዳይቀመጡ የሚያደርግ የብረት ግንብ ሆኖባቸዋል። እስራኤልና ኢራን ለምን ሰላም አይሆኑም ለሚለው ጥያቄ መልሱ አንደኛው ወገን የሌላኛውን የመኖር መብት እስካልተቀበለ ድረስ ሰላም ሊመጣ አይችልም። ኔታንያሁ እንዳሉት ጥቃቱ አላቆምም። የቀየረው የእስራኤል መከላከል አቅም ብቻ ነው። የ78ኛው የነጻነት ቀን ችቦ ሲበራ እስራኤል ተረፍ ያለው እያለች ነው። ኢራን ደግሞ አልተሸነፍኩም ትላለች። በመካከላቸው ያለው ሰላም የልብ ሰላም ሳይሆን ለቀጣዩ ዙር ጉልበት የማሰባሰቢያ የጦርነት ረፍት ይመስላል። እናንተስ ምን ታስባላችሁ? በእነዚህ ሁለት ታሪካዊ ጠላቶች መካከል ሰላም ሊመጣ የሚችልበት አንድ ዕድል አለ ወይንስ ኔታንያሁ እንዳሉት የፍጻሜው መጀመሪያ እንዳይከሰት ሁልጊዜም እንደ አንበሳ መታገል ብቻ ነው መፍትሄው? ሐሳባችሁን ኮሜንት ላይ ያጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።